በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። እንደምን አላችሁ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች? ዛሬ ኢካቦድ ብለን መጥተናል። አዎ ቤተ ክርስቲያናችን ኢካቦድ ሆናለች። አሳልፈው ሸጧት፣ አሳልፈውም ሰጧት። የኃጢአታችን ድምር ውጤት የቤተ ክርስቲያን ጠላት የሆኑ ደም አፍሳሽ የሆኑ ዘረኛ ለሆኑ አሳልፈው ሰጥተዋታል። በመጽሐፍ ቅዱስ ኢካቦድ የሚል ቃል እናገኛለን። እስራኤላውያን እንደ እግዚአብሔር አምላክ ሐሳብ ስላልሄዱ በደላቸው ስለበዛ 40 ዓመት ሙሉ ይፈርድ የነበረው ካህኑ ኤሊ እግዚአብሔርን በአግባቡ ማገልገል ስላልቻለ ልጆቹንም ስላልቀጣ ፊናስና አፍኒን በመገናኛው ድንኳን የማይገባቸውን ስለሰሩ በደላቸው ወደ እግዚአብሔር ደረሰ። እግዚአብሔርም አዘነባቸው፣ ፍልስጤማውያንንም አስነሳባቸው። ፍልስጤማውያን እስራኤልን ተዋጉ። እስራኤሎች አልቻሉም። ምክንያቱም አስቀድመው በበደል፣ በኃጢአት፣ በክፋት፣ በሟርት፣ በጥንቆላ፣ በዝሙት ደክመው ነበርና። ከዛም ሁልጊዜ ድል የምታደርገውን ታቦተ ጽዮንን አመጡ። በታቦተ ጽዮን ድል እናደርጋለን ብለው ተመክተው ነበረ። ነገር ግን አልሆነላቸውም። ፍልስጤማውያን አይለው ፊናስና አፍኒን ሞቱ። ታቦተ ጽዮንም ተማረከች። በእስራኤል በደል፣ በእስራኤል ክፋት የተነሳ ኃይል ያላት ታቦተ ጽዮን ተማረከች። ከዛም ወሬ ነጋሪ ወደ ካህኑ ኤሊ መጥቶ ነገረው። ፊናስና አፍኒን ልጆቹ እንደሞቱ እንዲሁም ታቦተ ጽዮን እንደተማረከች አረዳው። ያን ጊዜ ካህኑ ኤሊ በመገናኛው ድንኳን ሆኖ ታላላቅ ሥራን ይሠራ የነበረ እግዚአብሔርን ስለዘነጋ እግዚአብሔር ታቦተ ጽዮንን አሳልፎ እንደሰጠ ባወቀ ጊዜ ከወንበሩ ላይ ወድቆ ሞተ። የፊናስ ሚስት እነሆ ምጧ መጣ፣ ባሏ ሞቷል፣ አጠገቧም የለም። አዋላጆቹ እንዲህ አሏት፣ በርቺ ያሏት፣ ወንድ ልጅ ወልደሻል፣ ደስ ይበልሽ ብለው ነገሯት። እሷ ግን ደስታ ሳይሆን ሐዘን የተሰማት፣ እሷ ግን ፈንጠዝያ ሳይሆን ጭንቀትን የተሰማት። ከዛም እንዲህ አለች፣ ከእስራኤል ክብር ለቀቀ ስትል እግዚአብሔር ለፍልስጤማውያን አሳልፎ ሰጥቶናል ስትል የልጇን ስም ኢካቦድ አለችው። የሟቹ የፊናስ ልጅ ኢካቦድ ተባለ። ክብር ከእስራኤል ስለሸሸ፣ ታቦተ ጽዮን ስለተማረከች፣ እግዚአብሔር ስላዘነባቸው ኢካቦድ ተባለ። እስራኤል ኢካቦድ ሆነች። ዛሬም ቤተ ክርስቲያናችን ኢካቦድ ሆናለች። ትላንትና ቤተ ክርስቲያንን ሲያሳድዱ የነበሩ፣ በዘረኝነት ውስጥ የነበሩ፣ በፖለቲካ ውስጥ የነበሩ በርካታ ሰዎች እንዲሞቱ ምክንያት የሆኑ እንዳይመረጡ እየጮህን፣ እንዳይመረጡ እያሳሰብን፣ ነገር ግን በአንዳንድ ፈሪዎች፣ በአንዳንድ ደካማዎች ደረቴ ይቅላ ሆዴ ይሙላ በሚሉ ሰዎች አማካኝነት ለዘረኛ ጳጳስ ቤተ ክርስቲያንን አሳልፈው ሰጧት። ለአቡነ ሳዊሮስ የበላሽው ያገሳሻል፣ በላይ በላዩ ይደግመሻል እንደተባለ ሸገር ሲቲን አሳልፈው የሰጡ፣ አዲስ መዋቅር የፈጠሩ፣ በኦሮሚያ መዋቅር የሄዱ፣ ቀኖናን ጥሰው እንደዛ ያደረጉ አባቶች ከትላንትናው ሳይማሩ ዛሬ ብዙ ዋጋ ለተከፈለላት ቤተ ክርስቲያን፣ ብዙዎች ለታሰሩላት፣
ብዙዎች ለሞቱላት፣ ብዙዎች ደማቸው ለፈሰሰላት ቤተ ክርስቲያን ለነዚህ ሰዎች አሳልፈው ቤተ ክርስቲያንን ሰጡ። እጅግ በጣም ያሳዝናል። በእውነት እንደዚህ አይነት ሐዘን ገጥሞን አያውቅም። ቤተ ክርስቲያን በፖለቲካ ተሸነፈች። ቤተ ክርስቲያን በዘረኞች ተሸነፈች። ቤተ ክርስቲያን አሳልፈው ለሚሰጧት አባቶቻችን አሳልፈው ሰጡን። ይህ ውሳኔ እጅግ በጣም የሚያሳዝን ነው። የቅዱስ ሲኖዶስ ዋና ጸሐፊና የአዲስ አበባ ሀገረ ስብከትን በተመለከተ አሁን ምንም አልልም። ከዚህ በፊት ብፁዕ አቡነ ሄኖክ ሲመረጡ አውሮፓ ስዊድን ሆኜ እንኳን ደስ አሎት ብዬ ነበረ፣ ወዳጄ ስለነበሩ። ነገር ግን ወንበር ይቀይራልና ተቀይረው አዲስ አበባ ሀገረ ስብከትን ምን እንዳደረጉ የምናውቀው ነው። ዛሬም ወንበር ላይ የተቀመጡት ምን እንደሚሰሩ ስለማናቅ አስቀድሞ ማመስገን ለነገ ሐሜት ይቸግራልና ይሄ ነው ያ ነው አንልም። ነገር ግን ስህተቶችን ስናይ ዝም ብለን ለማንም የምናልፈው ጉዳይ አይደለም። አዎ እንደፈራነው እንደሰጋነው እኛ ስንተኛ ፖለቲከኞች 24 ሰዓት እንቅልፍ አልነበራቸውምና ጉድጓድ ሲቆፍሩ ድንጋዩን ሲቆፍሩ ሲያነሱ ቆይተው ጉድጓድ ማሾች፣ ድንጋይ ፈንቃዮች በቤት ውስጥ ለውስጥ ስራ ይሰሩ የነበሩ ሐሳባቸው ተሳክቷል። ዛሬ ውስኪ ይራጫሉ፣ ጮማ ይቆርጣሉ፣ ጠጅ ይጨልጣሉ። ስለ ቤተ ክርስቲያን የማይገዳቸው፣ ስለ ትውልድ የማይገዳቸው፣ ስለ ሞቱ ሰዎች የማይገዳቸው፣ ስለ ወንጌል መጥፋት የማይገዳቸው፣ ስለ አብያተ ክርስቲያናት መፍረስ፣ ስለ ገዳማት መዘጋት የማይቆጫቸው አሳልፈው ሰጥተውናል። ኢካቦድ አድርገውናል። ግን አንድ ነገር እላለሁ። እኔ በአባቶቼ ተስፋ ብቆርጥም፣ እኔ በውሳኔው ተስፋ ብቆርጥም፣ እኔ ነገን ከነሱ ምንም ነገር ባልጠብቅም ከእግዚአብሔር ግን እጠብቃለሁ። ታቦተ ጽዮን እንደተማረከች አልቀረችም። አዎ ታቦተ ጽዮን በሄደችበት ቦታ አንዴ በእባጭ በመምታት ጣዖታትን በማፈራረስ በማድቀቅ ድንቅ ሥራ ሰርታለች። አቢዳራም ቤት የቆየችው ታቦተ ጽዮን በአሚናዳብ ሰረገላ የተሸኘችው ታቦተ ጽዮን ነገም ወደ ክብሯ ትመለሳለች። ዳዊት ሲመጣ፣ የእሴይ ልጅ ዳዊት ሲመጣ፣ እንደ ልቤ የተባለው ዳዊት ሲመጣ፣ ጎልያድን በጠጠር የሚጥል ዳዊት ሲመጣ፣ ተደራራቢ ጸጋ የተሰጠው ዳዊት ሲመጣ፣ ከራሱ ክብር ይልቅ ለታቦተ ጽዮን የሚጨነቀው ዳዊት ሲመጣ፣ ዝግባ ወርቁን የሚሰበስበው ዳዊት ሲመጣ፣ 40 ዓመት የነገሰው ዳዊት ሲመጣ፣ አንበሳም በጡጫ ድብን በእርግጫ ይመታ የነበረው ዳዊት ሲመጣ ታቦተ ጽዮን ትመለሳለች፣ ወደ ክብሯም ትመጣለች። እልልታ ይሆናል፣ ዝማሬ ይሆናል። ዳዊት ልብሰ መንግስቱን አውልቆ እንደዘመረ፣ ሜልኮል ግን ስላሳዘነችው እስክትሞት ድረስ እግዚአብሔር መካን እንዳደረጋት እግዚአብሔር ለፍርድ ይመጣል። ታቦተ ጽዮንን ወደ ቀደመ ክብሯ ይመልሳል። ታቦቷን አሳልፎ የሸጡት ላይ እግዚአብሔር ፍርድን ይፈርዳል። ዝም ብለው የተመለከቱት ካህኑ ኤሊ በገዛ ወንበሩ እንደሞተ እነሱም ላይ እግዚአብሔር እጁን ያነሳል። አዎ በእግዚአብሔር ተስፋ አንቆርጥም። ሰው ስራ ሲያቆም እግዚአብሔር ስራ መስራት ይጀምራል። እግዚአብሔር ማሻገር ይችልበታል። ትላንትና ከዮዲት ያሻገረ እግዚአብሔር ዛሬም እግዚአብሔር ነው። ትላንትና ከግራኝ መሐመድ ያስጣለ እግዚአብሔር ዛሬም እግዚአብሔር ነው። ነቢየ እግዚአብሔር ቅዱስ ዳዊት ከጎልያድ ጋር ግጥሚያ በሚሄድበት ሰዓት ያ ትንሹ ብላቴና፣ አዎ የመጀመሪያው የእስራኤል ንጉሥ ሳኦል ቂስ አባቱ አህያ ጠፍቶበት ከአህያ ፈላጊነት የመጀመሪያው የእስራኤል ንጉሥ አድርጎ እግዚአብሔር ሾሞት ነበረ። እንደ እግዚአብሔር ሐሳብ ስላልሄደ ክብር ከሱ በሸሸበት ሰዓት ፍልስጤማውያን ያ ቆላፋ ጎልያድ ይፎክርባቸው ነበረ። የጌት ሰው ጎልያድ ይፎክርባቸው ነበረ። ማን ነው ከእጄ የሚያስጥላችሁ እያለ
ይፎክር ነበረ። ትንሹ ብላቴና ዳዊት እረኛው ዳዊት ወደ ጎልያድ መጣ። ጎልያድም እንዲህ አለ፣ አንተ እንደ ውሻ ጭሬና በትር ይዘህ ትመጣለህን? ስጋህን ቆራርጬ ለሰማይ አዕዋፍ ለምድር አራዊት እሰጣለሁ አለ። ዳዊት ግን እንዲህ አለ፣ አንተ ብረት ታጥቀ፣ አንተ ቁሩራ ለብሰ፣ አንተ ጋሻና ጦር ይዘ መጥተሃል። እኔ ግን አንተ በተገዳደርከው በእግዚአብሔር ስም እመጣብሃለሁ አለው። ዳዊት አንድ ጠጠር ወረወረ፣ በጎልያድ ግንባር ላይም ተሰካ፣ ወደቀ። ቸብቸቦውን ይዞ አንገቱን ቆረጠ። እስራኤላውያንም ዘመሩ። አዎ ዳዊት ሲመጣ ጎልያድ ይወድቃል። የገዘፈው ጎልያድ ይወድቃል። የገዘፈው ዘረኝነት ይወድቃል። የገዘፈው ፖለቲካ ይወድቃል። የገዘፈው ሙሰኝነት ይወድቃል። የገዘፈው ደም ማፍሰስ፣ ደሃ መበደር፣ ፍርድ ማጓደል፣ ሰነድ መሰረዝና መደለዝ ይወድቃል። ዳዊት እስኪመጣ ብቻ ነው የጎልያድ ፉከራ። አዎ ሳኦል እስራኤላውያንን አላስጣላቸውም። ያስጣላቸው የእግዚአብሔር ሰው ዳዊት ነው። እስራኤላውያን ከባርነት ነፃ በወጡበት ሰዓት ከ430 ዓመት ባርነት ከግብፅ ባርነት ነፃ በወጡበት ሰዓት 10ኛ በክረሙት 11ኛ ስጥመተ ኤርትራ ሆኖ ፈረስና ፈረሰኞቹ በኤርትራ ባህር ሲሰምጡ እስራኤላውያን ሲሻገሩ የሙሴ እህት ማርያም ከበሮዋን አነሳች። ባለ ከበሮዋ ማርያም እንዲህ አለች፣ ንሴብሖ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብላ ዘጸአት 15 ቁጥር 3 ላይ ተናገረች። አዎ እግዚአብሔር ይዋጋል። እግዚአብሔር ተዋግቶም ድል ያደርጋል። ዛሬ ከቤተ ክርስቲያን ጋር እየተጣሉ ያሉ ኃይላቸውን የተመኩ፣ ዘራቸውን የተመኩ፣ ፖለቲካውን የተመኩ፣ መሳሪያውን የተመኩ መድቀቃቸው አይቀርም። ነቢይት ሐና ሳሙኤል ከእግዚአብሔር ጋር የሚጣሉት ይደቃሉ እንዳለች እነሱም መድቀቃቸው አይቀርም። መቼም ይሁን መቼ በእግዚአብሔርና በኢትዮጵያዊነት ተስፋ አንቆርጥም። በደላችን ስለበዛ፣ ኃጢአታችን ስለበዛ፣ ግፋችን ስለበዛ እግዚአብሔር አሳልፎ ለነ ብፁዕ አቡነ ሳይሮስ ሰጠን። የኛ አባቶች ሌላ ስራ ይሰራሉ ብለን ስንመካ፣ ሌላ መልካም ነገር ያደርጋሉ ብለን ስንመካ፣ ትላንት ቀኖና የጣሱት እንኳን ሳይጸጽታቸው ዛሬ እንዲህ አይነት አሳዛኝ ውሳኔ መወሰናቸው እጅግ በጣም አስከፍቶናል፣ አፍረናልም፣ አዝነናልም። ግን በእግዚአብሔር አሁንም በድጋሚ መቼም ይሁን መቼ ተስፋ አንቆርጥም። እግዚአብሔር በማይክሮ ሰከንድ ውስጥ ታሪክ መስራት ይችላል። ተአምራትን ማድረግ ይችላል። እግዚአብሔር ሲመታ አይታይም ሲጥል እንጂ። የነ አቡነ ሳይሮስ ግሩፕ ከነ አባ ሰረቀ ጋር በመሆን ይህችን ቤተ ክርስቲያን አሳልፎ ለመስጠት የሚደረገው ሽኩቻ ሃይማኖታዊ ሳይሆን ፖለቲካዊ እንደሆነ አስረግጠን እንናገራለን። ዘር ውስጥ የተደበቀ ፖለቲካ፣ ማንነትን ለማሳጣት የታሰበ ፖለቲካ። ስለዚህ ማናችንም በተወሰነ ውሳኔ ሳንደናገጥ ከቤተ ክርስቲያን አንራቅ፣ ከቤተ ክርስቲያን አንውጣ። በምንም መልኩ ይሁን በእግዚአብሔር ተስፋ አንቁረጥ። አዎ ኢካቦድ ሆነናል። አዎ ገዳማት ተዘግተዋል፣ አብያተ ክርስቲያናት ፈርሰዋል፣ ወንጌል ተዳክሟል፣ ሙስና በዝቷል፣ ዘረኝነት ነግሷል፣ ፖለቲካ ቤተ ክርስቲያን ውስጥ ገብቷል። ኢካቦድ ሆነናል። ግን ተስፋ አንቆርጥም። የተማረከችው ታቦተ ጽዮን እንደተመለሰች ሁሉ ተዋህዶም ከስደቷ ትመለሳለች። እናታችን እመቤታችን ቅድስት ድንግል ማርያም ከገዛ ሀገሯ ተሰደደች፣ ልጇን ይዛ ተሰደደች። ጊዜው ሲደርስ አሳዳጁ ሞቷልና ልጁን ይዘ ተመለስ የሚለው የመልአኩ ድምፅ መጣ። ተመየጢ ገሊላ እትዊ ሀገሪኪ ገሊላ እትዊ እንደተባለ ወደ ሀገርሽ ተመለሺ፣ ሀገርሽ ግቢ እንደተባለ፣ አዎ ተዋህዶም አሳዳጆቿ ይሞታሉና ወደ ክብሯ ትመለሳለች፣ ወደ ቀደመው ማንነቷ ትመለሳለች፣ ወደ ሉዓላዊነቷ ትመለሳለች፣ ወደ ብሔራዊ ሃይማኖትነቷ ትመለሳለች።
እውነት እንላችኋለን ይሄ የማይቀር ነው። እግዚአብሔር ሰውን ያስነሳል። ኤልያስ ሰው የለኝምና ውሰደኝ ሲል አንተ የማታውቀው 7000 ሰራዊት አለኝ አለ እግዚአብሔር። እግዚአብሔር ድብቅ ሰራዊት አለው፣ ለተዋህዶ ያስነሳል። እግዚአብሔር መቼ ይሁን መቼ ምን እንደሚያደርግ አናውቅምና ተአምራት ሰርቶ ተዋህዶን እንደሚያስከብር እምነቴ የጸና ነው። ነገር ግን እናንተ እጃችሁን አውጥታችሁ እናንተ ብፁዕ አቡነ ሳይሮስን የመረጣችሁ አባቶቼ በጣም አዝኜባችኋለሁ፣ በጣም አፍሬባችኋለሁ። አዎ ቤተክርስቲያን ብዙ መከራ ሲደርስባት ዝም የምትሉ ብዙዎች እንዳላችሁ እናውቃለን። ስለ ቤታችሁ፣ ስለ ባንክ ስላለው ገንዘባችሁ አልፎ ተርፎ ስለ ግል ኃጢአታችሁ እንጂ የምትጨነቁት ስለ ቅድስት ቤተክርስቲያን እንዳልሆነ እናውቃለን። እግዚአብሔር ይችልበታል። በአንድ ወቅት አንድ ጳጳስ አቡነ ማትያስ የካናዳ የነበሩት ቤቴን 40 ሚሊዮን አልሸጥም 45 ካልሆነ ሲሉ ሳይበሉት ሞተዋል። እናንተም ቤትን የምታከማችሁ ገንዘብን የምታከማችሁ ተዋህዶን አሳልፋችሁ የሸጣችሁ የሰጣችሁ እግዚአብሔር ይፈርድባችኋል። እግዚአብሔር እውነተኛ ዳኛ ነው፣ ይፈርዳል። እግዚአብሔር የድሃውን እንባ ያብሳል። እግዚአብሔር የተዋህዶን እንባ ያብሳል። እግዚአብሔር ከዘረኞች በላይ ነው። እግዚአብሔር ከመሳሪያ በላይ ነው። እግዚአብሔር ከፖለቲካ በላይ ነው። እግዚአብሔር ከገንዘብ በላይ ነው። እግዚአብሔር ድንቅ ስራ እንደሚሰራ በእግዚአብሔር ላይ ለሰከንድ ጥርጣሬ የለንም። ግን በእናንተ ላይ ያለን ተስፋ ይሄው ነው። ነገ ብዙ ነገር ትግራይን ትመልሳላችሁ የትግራይ ጳጳሳትን ስንል ዘረኛና መረጣችሁ። አዎ ትላንትና እኮ ለትግራይ አቡነ ሳይሮስ ነበሩ ከና ባገዳ ጋር ሲሄዱ የነበሩት ህብረታቸውን ሲያሳዩ የነበሩት። ከኤርትራ ሲመጡ ኦነጋውያንን ትግራዮች ነበሩ የተቀበሉት። ዛሬ የወያኔና የኦነግ ህብረት እየተፈጠረ ነው ያለው። በሃይማኖት ኦነጋውያንና ወያኔያውያን አንድ ላይ ህብረት እየፈጠሩ ነው ያሉት። ግን እግዚአብሔር ከነሱ በላይ ነው። እግዚአብሔር ይችልበታል። እውነት እላችኋለሁ። አዎ የኛ ጩኸት ለውጥ አያመጣም፣ የኛ እንባ ለውጥ አያመጣም፣ የኛ ድካም ለውጥ አያመጣም። እግዚአብሔር በገዳማት ስላሉ ብሎ እግዚአብሔር ስለተመረጡ ሰዎች ብሎ ታሪክ መስራት ይችልበታል። እግዚአብሔር በጤና ይመጣል። እግዚአብሔር በመከራ ይመጣል። ማንንም የማያስጥልበት ጊዜ ይመጣል። ስለዚህ ዛሬ እናንተ ደስተኞች ናችሁ። አዎ ዘረኞች ደስተኞች ናችሁ፣ ፖለቲከኞች ደስተኞች ናችሁ፣ ሙሰኞች ደስተኞች ናችሁ፣ የኢትዮጵያ መፍረስ የምትፈልጉ ደስተኞች ናችሁ፣ ጠባቦች ደስተኞች ናችሁ። እኛ ግን አዝነናል። ነገ ግን እኛ እንደሰታለን። ሲመጣ እግዚአብሔር ሲመጣ እግዚአብሔር ይነሳል፣ ታቦተ ጽዮንን ይመልሳል፣ ኢካቦድን ያጠፋል። አይ ሲኖዶስ እንደዚህ የማንም መቀለጃ እንሁን። እጅግ በጣም ያሳዝናል። እናውቃለን እኮ ለታሰሩ ሰዎች የማትጮሁ ናችሁ፣ ለሞቱ ሰዎች የማትጮሁ ናችሁ፣ ለተፈናቀሉ ሰዎች የማትጮሁ ናችሁ። ስለ ገንዘብ፣ ስለ ዝውውር፣ ስለ ስልጣን የሚያስጨንቃችሁ ይሄ እንጂ የድሃ እንባ መቼ ያስጨንቃችኋል? የቤተክርስቲያን ጉስቁልና መቼ ያስጨንቃችኋል? የይዞታ መጨነቅ፣ የይዞታ መነጠቅ ምን ያስጨንቃችኋል? ይሁና እግዚአብሔር ቀን አለው። ቀና የሚያደርገን ጊዜ ሩቅ አይሆንም። እጅግ በጣም ያሳዝናል። ዛሬ ድንገት የገባ ነው፣ ድንገት እንደሰማ ነው። አባቶቻችን አሳልፈው አይሰጡንም ብለን ነበር። ኢካቦድ አድርገው ለብፁዕ አቡነ ሳይሮስ አሳልፈው ስለሰጡ፣ ለዘረኛው አሳልፈው ስለሰጡ በጣም አዝነናል። ነገ ብዙ ነገር እንጠብቃለን። ፓትርያርኩን አንስቶ እንደራሴ እንሹም ለማለት የማይከብዳቸው እንዳሉ እናውቃለን። ግን እኛ አንድ ስላልሆነን፣ ማህበራት አንድ ስላልሆነን፣ አገልጋዮች አንድ ስላልሆነን፣ ሆዴ ሙላ ደረቴ ይቅላ የሚል ፈሪ አገልጋይ ስለሆነ፣ በጥቅም የተያዘ አገልጋይ ስለሆነ የኛ አንድነት ማጣት ኢካቦድ እንድንሆን አድርጓል። ስለዚህ ወገኖቼ
እጅግ በጣም ያሳዝናልና አብዝተን ወደ እግዚአብሔር እንጩህ። መልሳችን እግዚአብሔር ነው፣ መፍትያችንም እግዚአብሔር ነውና ከሱ መልስ እንጠብቃለን። እግዚአብሔር እንደሚችልበት እናውቃለን። አሁን ግን ኢካቦድ ሆነናል፣ ክብር ከኛ ሸሸ። ኢካቦድ ሆነናል፣ እስራኤል ዘነፍስ ክብር ከኛ ሸሸ። ኢካቦድ ሆነናል፣ ደም አፍሳሾች፣ አፈናቃዮች፣ ዘረኞች እንዲፈነጩ ተደርጓል። ግን ለጊዜው ነው። ለሁሉም ጊዜ አለውና እግዚአብሔር ታሪክን እንደሚሰራ እናምናለን፣ እናውቃለን። የዛሬውን በዚህ ቋጨን። አንጀታችን እየተቃጠለ ይሁን። አንድ ቀን የደስታ እንባ የምናነባበት፣ አንድ ቀን እግዚአብሔር ሐሴትን ሰጥቶን ምን መሰክርበት ቀን ሩቅ አይሆንም። በሚቀጥለው በሌላ መርሃ ግብር እንገናኛለን። እስከዛው ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። እግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ አቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን።